ባህር ለብዙዎቻችን የሰላምና የውበት ቦታ ነው። ነገር ግን ከላይ የምናየው ሰማያዊ ውሃ ስር የጨለማና የሞት ሲኦል ቢኖር ለሰከንድ አስቡት። ዛሬ የምናየው ፊልም 47 ሜትርስ ዳውን ይባላል። ይህ ፊልም ስለ ሻርኮች ብቻ ሳይሆን ተስፋ በቆረጥንበት ሰዓት የሰው ልጅ በሕይወት ለመቆየት ስለሚያደርገው አስፈሪ ትግል ነው። ዝግጁ ከሆናችሁ ወደ ታሪኩ እንግባ። ታሪኩ የሚጀምረው በሜክሲኮ የባህር ዳርቻ ላይ ነው። ሊሳና ኬት እህትማማቾች ናቸው። ሊሳ በቅርቡ ከፍቅረኛዋ ጋር ተለያይታለች። ምክንያቱም ደግሞ ፍቅረኛዋ አንቺ አሰልቺ ነሽ፣ አዲስ ነገሮችን አትሞክሪም ብሏታል። ኬት ደግሞ እህቷ ያን አሰልቺ ተብሎ የተሰጣትን ስም እንድታጠፋና ደስተኛ እንድትሆን ትፈልጋለች። ነገር ግን አንድ ቀን ምሽት ባህሩ ውስጥ ሁለት ወጣቶች ይተዋወቃሉ። እነዚያ ወጣቶች በዝቅተኛ ዋጋ አንድ የቆየች ጀልባ ላይ ተሳፍረው ሻርኮችን በቅርብ ማየት እንደሚችሉ ይነግሯቸዋል። ሊሳ በጣም ስትፈራ፣ ነገር ግን ኬት ፎቶ ተነስተን ፌስቡክ ላይ እንለጠፈዋለን የቀድሞ ፍቅረኛ ይቀናል ስትላት ሊሳ ትስማማለች። ይህ ውሳኔ ግን ወደፊት ለሚመጣው ሲኦል በር መክፈቻ ነበር። በማግስቱ ጠዋት ጀልባው ላይ ይሳፈራል። የጀልባው ካፒቴን ቴይለር አሮጌ የብረት ቤት ወይም ኬጅ አዘጋጅቷል። መጀመሪያ ወንዶቹ ገብተው ታይተው ይወጣሉ። አሁን ተራው የእህትማማቾቹ ነው። ኬጁ ውስጥ ገብተው ወደ 5 ሜትር ጥልቀት ይወርዳሉ። ሻርኮቹ በዙሪያቸው ሲዞሩ ሲያዩ በጣም ይደሰታል። ነገር ግን ደስታው ወደ ጭንቀት የተቀየረው ኬጁን ወደ ላይ መሳብ ሲጀምር ነው። መጀመሪያ ጀልባው ላይ ያለው ክሬን መጮህ ይጀምራል። ከዚያም በድንገት የብረት ገመዱ ተበጥሶ ኬጁ ውስጥ እንዳሉ ፍጥነቱን መቆጣጠር በማይቻልበት ሁኔታ ወደ ጥልቁ ባህር ይወርዳሉ። 5 ሜትር፣ 20 ሜትር፣ 30 ሜትር፣ በመጨረሻም 47 ሜትር ጥልቀት ላይ ኬጁ ከባህር ወለል ጋር ይጋጫል። አሁን ጨለማ ውስጥ ናቸው። ከላይ ካለው ጀልባ ጋር ግንኙነት የላቸውም። ኬት ደፋር ስለነበረች ከኬጁ ውስጥ ወጥታ ጥቂት ሜትሮችን ወደ ላይ በመዋኘት ከጀልባው ጋር በሬዲዮ ትገናኛለች። ካፒቴን ቴይለር አሁን ልረዳችሁ አልችልም፣ ነገር ግን ሌላ ሰው ይላክላችኋል ይላታል። ዋና ማስጠንቀቂያው ግን በፍጥነት ወደ ላይ ለመውጣት እንዳትሞክሩ፣ ጥልቀቱ ከፍተኛ ስለሆነ ደማችሁ ውስጥ ያለው ናይትሮጂን አረፋ ሰርቶ አይምሯችሁን ይገለዋል የሚል ነበር። ሁኔታው እየተባባሰ ሄደ። የኦክሲጅን መጠናቸው ወደ ዜሮ እየተጠጋ ነው። በዚህ መሃል ከጀልባው የተላከላቸው ረዳት ሰው ሲፈልጉት ሊሳ እንዳስደንጋጭ ነገር ታያለች። ሻርኮቹ ዝም ብለው የሚዋኙ ሳይሆኑ አድብተው የሚጠብቁ አዳኞች ናቸው። ረዳት ሆኖ የመጣው ሰው በሻርኮቹ ተበልቶ ሲሞት በአይናቸው ያያሉ። ሊሳ እግሯ በኬጅ ብረት ስር ተይዟል። ኬት አዲስ የኦክሲጅን ታንክ ለማምጣት ስትሞክር በሻርክ ተነክሳ ትጣፋለች። ሊሳ ብቻዋን ቀረች። አዲሱ የኦክሲጅን ታንክ ተጠቅማ መተንፈስ ትጀምራለች። ነገር ግን ይህ የኦክሲጅን ናይትሮጂን ናርኮሲስ የተባለውን የአእምሮ መታወክ ያመጣል። በመጨረሻም ሊሳ እህቷን ኬትን አግኝታ ሁለቱም እጅ ለእጅ ተያይዘው ሻርኮችን እየተከላከሉ ፍሌር ወይም መብራት እየተኮሱ ወደ ላይ ይወጣሉ። ሻርኮቹ ሊበላቸው ሲሞክሩ በጀግንነት ታግለው ጀልባው ላይ ይደርሳሉ። ሰዎች እጃቸውን ይዘው ወደ ጀልባው ያወጧቸዋል። ሊሳ እጇ ተቆርጦ ደም እየፈሰሳት ቢሆንም ዳንኩ ብላ ትደሰታለች። ነገር ግን በድንገት ድምፅ ይሰማል። የካፒቴን ቴይለር ድምፅ በሬዲዮ ሊሳ ሰምተሽኛል? አዲሱ የኦክሲጅን አእምሮሽን እያታለለው ነው፣ እያለቀሽ ነው ይላታል። ካሜራው ራቅ ብሎ ሲያሳይ ሊሳ አሁንም እዚያው 47 ሜትር ጥልቀት ላይ ኬጁ ውስጥ ተኝታ እጇን ወደ ላይ ዘርግታ ታያለች። ያየነው የማምለጥ ሁሉ በጭንቅላቷ ውስጥ የፈጠረችው ቅዠት ነበር። ኬት የለችም፣ ሊሳም አልዳነችም። በመጨረሻው የባህር ውስጥ የነፍስ አድን ሰራተኞች ሊሳን ሲያገኟት ፊልሙ በሚያሳዝን ሁኔታ ይጠናቀቃል። እንግዲህ የዛሬ የ47 ሜትርስ ዳውን አስደንጋጭ ታሪክ ይህንን ይመስላል። ሊሳ ካመለጠችበት ቅጽበት ጀምሮ ሁላችንም አብረን ተደስተን ነበር። ነገር ግን እውነታው ያ አሰቃቂ ጥልቁ ባህር ውስጥ መቅረቷ መሆኑን ስናውቅ ታሪኩን የበለጠ የማይረሳ ያደርገዋል። ይህ ፊልም የሚያስተምረን ትልቁ ነገር አንዳንድ ጊዜ ለሰውን ለማሳየት ብለን የምንወሰናቸው አደገኛ ውሳኔዎች ዋጋቸው የህይወት መስዋዕት ሊሆን እንደሚችል ነው። እናንተስ ስለ ፊልሙ መጨረሻ ምን ተሰማችሁ? ሊሳ ትተርፋለች ብላችሁ ጠብቃችሁ ነበር ወይስ ገና ከጀመሩ ቅዠት መሆኑ ጠርጥራችኋል? ያላችሁን አስተያየት ከስር ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲህ ያሉ በውጥረት የተሞሉ አስገራሚ ፊልም ታሪኮችን በየሳምንቱ ይዤላችሁ እንድመጣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።